ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለውኔ እግዚአብሔር ይመስገን። ቡርኬ ያደረገው ነገር ከልክ አለፍክ ቡርኬ። አሁንስ ደና ሲሉህ ማለት ነው ተበላሽ። ከምሬን የምነግርህ ማለት ነው። ጭራሽ ለልጄ ብዬ ነው እንትን ምለው ምናምን። ለምንድነው ውሸት ሐሰት? እኔ ልጅ አለኝ እኔ ምን አድርጌ እያልክ ስተከራከር የነበረው ሰውዬ አሁን ልጄ ብላ ሞትክ። ጭራሽ ከቤት አምጥቼ አስቀምጣታለሁ አብራ ትኖራለች ለእዩ ብዬ ሳይሆን ለልጄ ብዬ። ከዛስ ሁለት ሚስት አንድ ቤት ልታደርግ የድሮ ማን ነው ሲያደርገው እንደዛ? ማን ነው እንደዛ ሲያደርገው? እግዚአብሔርም ቡርኬ በጣም ወረድክ። አሁንስ በጣም ከልክ በላይ ወረድክ። የማይጠበቅ ቦታ ላይ ነው እየሆንክ ያለው ቡርኬ። የምትሆነውን ነገር ወቅ። ምን ላይ እንዳለህ በደንብ አድርገህ አንደርስታንድ ማድረግ አለብህ። ምን እያደረግኩ ነው ያለሁት? ምን ቦታ ነው ያለሁት? ምንድነው ማድረግ ያለብኝ? ምንድነው ማቆም ያለብኝ? ምንድነው መሆን ያለብኝ? የሚሉትን ነገሮች በደንብ አድርገህ አንደርስታንድ ብታደርግ እንደኔ አሪፍ ነው ብዬ አስባለሁ። ከዛ ውጭ ግን በጣም ነው የሚያስጠላ። ፌር እግዚአብሔርን በጣም ያስጠላል። ከልክ በላይ አለፍክ። ጭራሽ ከአንድ ቤት ትኖራለች፣ እንደዚህ ታደርጋለች፣ በቃ እንደዚህ ትሆናለች። ሃይሚ እግዚአብሔርን ቡርኬን በቃ ታዩ ማርያምን ለትንሽ ቀን አጠገቧ አትቁሚ፣ አጠገቧ አትሁኒ። ሁሉን ነገር አክሴፕት ስላደረግሽለት፣ ሁሉን ነገር ስለተቀበልሽው፣ ሁሉን ነገር እንትን ስላልሽው እኔ እንጃ ቡርኬ ጤነኛ ነው ወይስ በሽተኛ ነው እያልኩ ነው ያለሁት አንዳንዴ ማለት ነው። ማንም ሰው የሆነ ነገር ቢሆን እንኳን ፕራይቬት በሆነ መልኩ እንትን ይባላል። ቤት ልግዛልሽ፣ እንትን ልበልልሽ፣ ይሄን ላድርግልሽ፣ ይሄን እንትን ልበልልሽ። ማን ምርጫ ውስጥ ለሱ አስገባህ እንዴ? ማን አደረገህ? ሲጀመር ልጁ 100% ልጅቱ ያንተ እንዳልሆነች እናውቃለን። ግን በዚህ ልክ ለምንድነው ለሷ የምታሽቀብጠው? ለምንድነው ለእዩ እንደዚህ ሁን ምናምን? ሃይሚ ጭራሽን ትስትልህ ጥላት እንደ እዩ ሮጠህ ሄድክ። ምንድነው እንደዚህ የምትሆኑት? ለምንድነው እንደዛ የምትሆኑት? አዲስ አበባ መጥቶ ነው የነበር አይደለ? ስለዚህ እንሂድ ቡታጀራ ነገሩን ጨርሰን መምጣት ያለብን ብለህ መልሰህ ወሰድካት ሃይሚን እንጂ ቡታጀራ እዚህ አዲስ አበባ መጥቶ ነው የነበረ። የኤፍሬም እንትን ጊዜ ሳምንትለት የኤፍሬም ሽምግልና ጊዜ ማለት ነው። ስለዚህ አሁን ለምንድነው እንደዚህ የምትሆነው? ለምንድነው እንደዚህ የምትቅለበለበው ቡርኬ? ለእዩ ፊት ሰጣት፣ እዩ እንድትንጠባረርብ፣ እዩ የፈለገችው እንድትናገር፣ ይሄን ተንበል ይሄን እንድትልህ ፊት ሰጣት፣ አጨመላለካት። ከልክ አለፍክ። እያረካቸው ያሉት ነገሮች በጣም ነው የሚያስጠላ። በጣም ከልክ እያለፍክ ነው ያለው ቡርኬ። ምን እያደረክ እንዳለህ በደንብ አድርገህ አንደርስታንድ አድርገህ ማወቅ አለብህ። ሲበዛ ማርም ይመራል። እንኳንስ እንደዚህ አይነት ልክስክስነት ማለት ነው። ልጅህ አይደለች? ሚስትህ አይደለች? ምን ብለህ ነው ቤት ውስጥ የምታስቀምጣት? ሃይሚን አንቀሽቅሻ ልገላት? ሃይሚን አብግነህ ልገላት? ሃይሚን ላይ እሳት ልታወርድባት? ሃይሚን ልታናድ፣ ልታበሽቅ፣ ልታቆስ፣ ጨጓራ በሽተኛ ማዲያታም ልታደርጋት? እንደዛ ነው ሐሳብህ? ጭራሽ የምታረገው ነገር አልበቃህ ቢል ቤት ውስጥ ትቀመጥ። ለልጅ ስትል እኮ ነው መቀመጥ ያለባት። ለልጅ ስትል ልጅ እንድትንገላት አልፈልግም ምናምን። ሄድ ከሷ ጋር ሆነ ተቀመጥ። ሃይሚ ብቻዋን 10 ሰው ናት ልንገርህ። ግዴታ ቡርኬ ካለለ አልንቀሳቀስም አትልም ሃይሚ። እሺ ምን ነው አልካንተ? ሃይሚ ካለን ያልተንቀሳቀስም። ስለዚህ እኔ ፈለኩትን ሰው ቤት እያመጣው አስፈነጫለሁ፣ አሮጥርጣለሁ፣ እንደፈለኩ አዳልቃለሁ፣ አቦልቃለሁ አልክ። ምን አይነት መብት ኑሮህ ነው እንደዛ ልታረግ የምትችለው? መብት አለህ ወይ? እንደዛ የማድረግ መብት አለህ? ጥሩ አይደለም ቡርኬ፣ በእውነት ጥሩ አይደለም። ፌር ለማንኛውም ቤተሰቦቼ ቡርኬን በደንብ አድርጋችሁ አስረግጣችሁ ንገሩት። ጥሩ አይደለም። ሃይሚን አትግፋት፣ ሃይሚን አታሳዝንብን። ለማንኛውም ሰብስክራይብ አድርጉ። ወዳችኋለሁ ማሮቼ፣ ፍቅሮቼ፣ የጨረቃ ፋሚሊዎች። ብሩክና ሃይሚ ወደፊት ስነ ስርዓት ያዙ። እዩን አስወጣት።